አትመነኝ ከፈለክ እኔ ግን እዚህ ሰፈር ነው የተወለድኩት አሃ አንተ ሰፋሪ መጤነህ እያልሽ ነው ኧረ እኔ አላልኩም ደሞ ጣጤ ማለት ምን ማለት ነው ባክሽ ባላወቃ አታስደይሚ እንደዚህ ተመሳስላችሁ ገብታችሁ ነው በኋላ ካላፈናቀልኩ የምትሉት ደሞ ከሰፈር የት ነው ማፈናቀለ አታረጊውም እንጂ ወይ አሜሪካ ወይ ወደ አውሮፓ ብታፈናቅኝ ደስ ይለኝ ነበር ታዲያው ሰጂኝ እንጂ አፈናቅኝ አይደለም እኮ የሚባለው ኧረ ባክሽ ቆይችንም ማቃትን ቀላላውን አማርኛም ታስተምሪኝ ትሞክሪያለሽ ቆይ አንቺ እዚህ ሰፈር ከተወለድሽ እንዴት ነው ያላቅሽም ምናልባት አድጌ ተለውጬብህ ይሆናል ያላወቀኝ አሃ አንተ አላደክም የተመጣጠነ ምግብ እጥረት ስላለበት ቀንጭራሃል እያልሽ ነው ኧረ እኔ አላልኩም ለምንድን ያላልኩትን የምትለው እኔ ስላደኩኝ ተለውጬብህ ይሆናል ነው ያልኩት ይሄው እኔ ያስታወስኩ አንተ ማታስታውሰኝ የአይምሮ እድገት ውስንነት አለብህ ለማለት ነው አይደል ኦ ጋድ ለምንድን ክፉ ነገር የምትናገረው ምን ላድርግ ብለሽ ነው ያለ ሰፈሯ የመጣች እርጉዝ ዝም በመለይ ልጅ አንቺን ባለማወቅ የተበሳጭቼ ነው አትበሳጭ ግን እንዴት ነው እርጉዝ ዝምቧን የምትለያት እኔ ስላስረገዝኳት ነው አይለየዋት ዋት እኔንም ተስፋ ብለሽ ሰጠረኝ እንደዚህ ነበር የደነገጥኩት እኔማ ስለማውቅ ነው የጠራውክ እኔም ስላስረገዝኳት ነው የለየኋት እንዴት ነው ሰው ዝምብን የሚያስረግዘው እንዴት መሰለሽ እልሽ እኔ ከላይ ሆነና ምን አውቄ ነው ባክሽ የኔ ዘር ፍሬ ወሰልና ዝምባ ውስጥ ሲጨመር ታረግዛለች እኔ ይሄንን አላውቅም እንዴት አታውቂም በስልጣኔ ጫፍ ከደረሱት ሀገሮች ነው የመጣሁት አላልሽኝም እንዴ ከዛም በመጣ እኔ እዛ አልሰማሁም ይሄው አሁን ሰማሽ እኮ ሂጂና አቃጥሪላቸውና ህዝቡን ሁሉ ዝምብ መሳይ ሰው ያድርጉትና እንደውም እንድጠፋላቸው ነው የሚፈልጉት በአንድ ፊሊት ይረፈርፉናል